እንደ ሶሳይቲያችን በጣም ዊክነሳችን ምንድነው ትያለሽ እልፍዬ? ካንቺ ልጀምር። አዌርነስ ላይ ስለሆነ የምንሰራው እንግዲህ እስቲ ዊክነሶቻችንን ካወቅን እሱ ላይ ሞር መስራት እንችላለን። እና እስቲ ከዊክነሶቻችን መካከል እንትን ይሉንታ is a very basic thing in the society ያለበት ለምን ይመስልሻል ይሉንታ ያለን እልፍዬ? ከርተሲን ወይም ደግሞ ይሄ ምንድነው ሞራልን እንትን ይሉንታን ቀላቅለናል። ይነዋት ይሄ መልካምነት ደግነት ብለን ከበር አድርገነው ራስሽን እስከ መጉዳት ቤተሰብሽን እስከ መጣል ጤናሽን እስከ ማሳጣት ያለ ኢንተረስትሽ የሰዎችን ፍላጎት እንድታረጊ የሚያስገድዱ ነገሮች እየሆኑብን ይመጣሉና ተቀላቀለ። ይሉንታ ይኑር፣ ደግሁን፣ ካይንድ ሁን እነሱ በአጠቃላይ ሚክስር ናቸውና we don't know ሊሚቱን ባውንደሪው ጋር መሆን እንዳለበትና ሰው ምን ይለኛል ይሉንታ ባለፈውም እንደተባለው ሰው ምን ይለኛል አይደለ? ምን ይሉኝ ከሚለው መሰለኝ የመጣው እንደተባባል ነውና ብዙ እናበዛለን፣ ቤታችንን ከታለን፣ ሶሳይቲውን በአጠቃላይ ምን ኖረው እኛ ሆነን ሳለ ላይፋችንን ግን ጎረቤቴ ምን ይለኝ አያቴ አክስቴ አጎቴ ምን ይሉኝ የሆነ ሊሚት ባለው መንገድ ጥሩ ሊሆን ይችላል። አይሚን ለምሳሌ እንደ ማህበረሰብ ሞራል ማክበር ላይ የሌሎቹን መብት እንዳትረግጪ ድንበር ሼሪንግ ላይ እነዚህ አይነት ነገሮች ቢሰሙሽ ጥሩ ነው። ግን አንቺ ራስሽን እስክትጎጂ መሆን ያለብሽን መሆን እስክታጭ ድረስ ማንነትሽ እስኪጠፋ ድረስ ሲሆን ግን ገዳይ ነው ብዬ ነው ማሰብ እና ላስት ዲቴል እናወራበታለን። እኔ ይሉኝታ just to mention one thing ዘንዬ ምን እየጠየቀች ነው? how is it connected to our upbringing ብላለች። ምን ያልተገናኘ ነገር አለኛ ኮንዶ ጮክ ብለን ማውራት እንኳን አንቺ እዚህ ሀገር መተን ማለት ሳይታወቀን እንደዛ ተደርገን አድርገን እዚህ ደግሞ እንደ ሌባና እንደ ፈሪ ነው የሚያዩሽ። እውነት ነው። ያየሽ ጮክ ብለሽ ካላወራሽ የካልቸራል ዲፈረንስ እንዳለ ሆኖ ግን it's too much ዲፈረንሱና ጎጂም ነው። ፍላጎታችንን ገልጸን አናገርም። አሁን ስራ ቦታ የተሻለ ለምሳሌ ፕሬዘንት ሲያረጉን ያስቀኛል። አሁን አይቲ ላይ ምናምን አይዲስ ሲሉ እንዴ ኦሬዲ ኖ ምናምን ታያለሽ አይደል? እሱ ግን they just count every little thing እና ደግሞ show off ማድረግ ይፈልጋሉ። ተከታታይ እኛ ግን ወደ ኋላ እንቀራለን። ስለዛ ደግሞ ተሰራሽን እነሱ ደግሞ የሚያውቁት የሚናገር ሰው እንዲያረኩ የሚልን ሰው ነው። ለኛ ሼም ነው ሁላ ይመስላል። እውነት ነው። you need to sell yourself ይባላል አይደለም? በቢዝነሱ ኖሌጅሽን ማለት ነው። ፐርሰናሊቲሽን አንቺነትሽን ሳይሆን ኖሌጅሽን መሸጥ ማሳወቅ ታውቂው። አዎ አሮጋንት መሆን ሳይሆን ግን በተገቢ ሁኔታ ያረግሹን እኔ ይሄን እችላለሁ፣ ይሄን ማድረግ እችላለሁ፣ እንዲህ ነገር ላይ ጥሩ ጎን አለኝ፣ እንዲህ ደግሞ I'm working on it ማለት እንዳቺ ሁሉ ነገር ከሃይማኖትም ጋር ያያይዙታል። በቃ ዳውን ቱ እርዝ መሆን ማለት እኔ እኮ አልችልም፣ እኔ እኮ ማረባ ነኝ ከዛ እንግል አይደለም። እኔ ማረባ ነኝ፣ እኔ ትል ነኝ፣ እኔ ጭንጋፍ ነኝ ያሉት እኮ አሪያቶችም ምንድነው ሊያስተምሩን የተፈለገው ነገር ሌላ ነው። ግን አንድምታውን ቀየር ነውና እኛ ተዘወራሽ ሆነብን ነው። ብቻ ብዙ ነው። እኔ አላቅም ብዙ ነገር ነው ሊነካ የሚችለው በዚህ ዙሪያ ብዬ አስባለሁ። ቴንክ ዩ እልፍዬ። ዘንዬ እኔ ጥያቄ ለእልፍ ነው። ማህበረሰባችን ላይ አንድ እንትን እንዴት ነው የሚባለው ልናሻሽለው የሚገባ ነገር ይሉኝታ ነው በሚል ተነስቷል አይደለ? እኔ ደግሞ እንዴት ነው እኛ ያው ልጅ አስተዳደግ ላይ ስለሆነ ምን ሰራው እንዴት ልጆቻችን ይሉኝታን እንዲያጠቃቸው አድርገን እንደምናሳድጋቸው ከምን የተነሳ እንደሆነ እንደው ትንሽ ነካ ብታረገው ሁላችንም የየራሳችንን እንትን ብንሰጥ ብዬ ነበር።
ያ ልጆቻችንን አሁን ለምሳሌ እኔ አዶ ነው አንቺ ከምን አንገል እንድመልስ እንደፈለግሽው ግን እንደገባኝ ልመልስ። እንግዳ ሲመጣ አሁን ለምሳሌ ልጆቻችንን ወደ ጓዳ ግቡ እኛ ተብለን እኛ እንኳን አንልም ፎር ሹር እኛ ግን ተብለን ያደግነው አይደለ? መናገር እንዳትቺ ራስሽን መግለጥ እንዳትቺ ይሄ ይሉንታ አይ ሚን ከይሉንታ ጋር ብቻ ሳይሆን ላይክ አንቺ ውስጥሽ ያለውን ነገር አውጥተሽ ትናገሪ እንደ አሮጋንስ እንደ ደረቅ እንደ ባለጌ እንደ ጋጦጥ መቆጠር ነገር አለ። ስለዚህ ሁሉ ጊዜ ሰፕረስ ታደርጊዋለሽ ኢሞሽንሽ እና ደግሞ ታላላቅና ታናናሽ እንዴ እሱ ታላቅሽ ነው እንዲያርግለት እሷ ታናሽ ነች እንዲያርግለት አላግባብ ሆነ የአንደኛውን ኢሞሽን ሰፕረስ የማድረግ ነገር አለ። ሜቢ ዳይሬክትሊ እንድነካው የፈለግሽው አቅጣጫ ካለ ለሚነውና በዛ መልሳለሁ። በጣም አሪፍ ነው። እንደዚህ ኤግዛምፕሎች እየሰጠን እንዴት ነው ይሉኝታን ልጆቻችንን የምናለማመደው የሚለውን ነገር እንትን እንድንለው ነው ቤተሰብም ለካ እንዲህ ሳረግ ልጄን እንዲህ ሳስገድድ ልጄን ለካ ለይሉኝታ በጣም እንዲያጠቃው እያረኩ ነው ለካ እያሳደግኩት ያለሁት የሚለው ነገር ወላጆች ጭንቅላት ውስጥ አዌርነሱን ክሬት እንድናረግ ነው። የአንድ ነገር አስታወሽኝ እስቲ ሳሚው ቀፋት እኔ እንደው በቃ ልጆቹን ማለት ነው እናስገድዳለን ወይም ሲያስገድዱን ነበር። እኔ አሁን ማልወደው ነገር ልጅ ሆኜ እሱ ነገር ነበረ እንጂ ከሌን ሰላም በይ ሳሚ ተሳሚ ምናምን ሶሳይቲያችን በጣም አስቸጋሪ ነው። ግን እኔ አሁን እዚህ ጋር ለምሳሌ አሁን ይሄ በደንብ ብናነሳውን ደግሞ ደስ የሚለኝ ለምሳሌ አሁን ልጆችን ስንሰጣቸው አሁን ትዕዛዞች ስንሰጣቸው ምናዋክባቸው ልበል ኮንፊውዝ የምናረጋቸው ነገር አለ። ለምሳሌ ጥፋት አጥፍቶ አንድ ልጅ ልክ ፊት ለፊት ሲመጣ ሊገልጽ ሲል አሁን በእኛ ደረጃ ልታወሪ ስትይ ደግሞ አጥፍተህ ማውራት ትፈልጋለህ እንዴት ትባያለሽ? ከዛ ደግሞ አይ በቃ አላወራም ብለሽ ደግሞ ዝም ስትይ ደግሞ ምን ይዘጋሃል አትናገርም? ይሄ ንቀት ነው የምትባየው ነገር ማለት ነው አይደል? the most confusing thing በቃ መልሽልኝ። እኔ እንደሱ ተብያ ቃል ልጆኝና ስቆጣ ቆጡኝ ማለት ነው። ፈቀጥ አለቀስኩ ለምን መሰለሽ? በየተባሽ ትመቻለሽ። ደግሞ እስቲ መልሽልኝ ምንድነው ያደረግሽው ስትይ ዝም በይ ደግሞ መልሽ በቃ ለምሳሌ ታዲያ ትዕዛዝ ደግሞ ትታዘዥና ቆየት ስትይ ምን አጣሽው እንዴ ስትባይ አጣሁት ከዛ የሆነ ነገር ብቻ ግን ላይክ እንድታመጪው የማይመስል አይነት መልስም የሚሰጥሽ ታይም አለ። ትቼው ልምጣ ስትያቸው ታው ይዘሽ ታውና ነይ ትባያለሽ። ግን ትተሽ ብትመጪ የሚደርስብሽን ያው አንቺው ታውቂዋለሽ። ኦ ማይ ጋድ እሱ ጋር እኔ ራሴ ሳረግ ተገኛለሁ። አንዳንዴ እኔ ራሴ ልጆቼ ላይ ማለት ነው አንድ ትንሿ አማርኛዋ ምን ትላለች? ማሚ ሺዝ ጋለብል እኮ አይገባትም ትለኛለች። ምን ማለት አይደል? እኔ አሁን ለምሳሌ እኔ የሆነ ነገር ጥሩ ጥፋት ሲያጠፉ እሺ ጎበዝ እላለሁ ማለት ነው። እንግዲህ ልማድ አለ አይደል? ግን ሳውንዱ ዲፍረንት ነውና ትንሿ ምን ትላለች? እዚህ ተጉድ ጥሩ ኦር ባድ ጥሩ እውነት ነው። ጉድ ጥሩና ባድ ጥሩ እውነት ያስፈልጋል። እና ትልቋ ኦ ማይ ጋድ ሺዝ ጋለብል ማሚ ሺ ታትስ ጉድ ዋን ትላለች። ዲድ አይ ጉድ ጆብ ዲድ አይ ዱ ጉድ ጆብ ጥሩ ነው ስላት which means no watch out what you're doing ነው without saying a bad word but she's sometimes confused and is it true or bad ጥሩ ትክክል። በጣም ነው ልጆቹን ኮንፊውዝ የምናረጋቸው። ዘንዬ ምን ትያለሽ እዚህ ላይ? አሁን በይሉኝታም ላይ የምናገረው ነገር ቢኖር ምን እላለሁ መሰላችሁ? እኛ በጣም የሰውን ፍላጎት እንድናስቀድም የራሳችንን ደግሞ ወደኋላ እንድንገፋ ተደርገን ነው ያደግነው። የኛም ቤተሰቦች ቢሆኑ አይ ቲንክ እንደ ባህል ነው ልበለው እሳሳታለሁ እንደዛ ብል ማለት የሰዎችን እንትን ምቾት ማስቀደም
ይመስለኛል። እንደ ባህል ይመስለኛል። ለምን በቃ እኛ እንግዳ ተቀባይ ነን፣ ቤታችንን ከፍተን ነው የምናስገባው። አንድ ሰው መጥቶ የሆነ ነገር ቢጠይቅሽ እምቢ ከማለትሽ በፊት ሳታስቢበት መጀመሪያ የምትሰጪው መልስ እሺ ነው የሚሆነው አይደለ? ለምን እንደዛ ፍላጎታቸውን ደግሞ የራሳቸውን ወደኋላ የተዉ የሰዎችን ፍላጎት ደግሞ የሚያደርጉትን ሰዎች ጥሩ እንትን ነው የምንሰጣቸው አይደለ? ጥሩ ስም ነው የምንሰጣቸው። በስማ እከሌ እኮ የተባረከ ሰው ነው፣ ከራሱ ከመንገዱ እየወጣ ሰዎችን የሚረዳ ነው፣ እሱ ሳይኖረው ለሰዎች የሚያደርግ ነው። ገባሽ አይደለ? በቃ ባይመቸው እንኳን ተጨናንቆ ተወጣጥሮ ብለን እነዚህን ሰዎች እንዴት እናረጋቸዋለን ማለት ነው? እንደ አንድ የሆነ እንትን ላይ እንሰቅላቸዋለን። በቃ ማማ ላይ የሆነ እና ስለዚህ ምንድነው ከስር ሌላው ሰው የሚያየው ሰው በሙሉ ምንድነው የሚያስበው ማለት ነው? አሃ በማህበረሰቡ እንደዚህ የራስን ፍላጎት በጣም ወደኋላ እየተዉ ለሰዎች ፍላጎት መሮጥ፣ የሰዎችን ነገር ማሳካት ለካ ጥሩ ነገር ነው፣ ጎሽ ያስብላል። አየሽ? ስለዚህ ያ ወዴት ይወስደናል ማለት ነው? በቃ ዘላለም ዓለም እኛ ለሰው ነው የምንሮጠው ማለት ነው። ያ ደግሞ በሚሆንበት ሰዓት ራሳችን ላይ አንሰራም ማለት ነው። ራሳችን ላይ የምናጠፋው ጊዜ በጣም ትንሽ ይሆናል። ያ ደግሞ ይጎዳናል ብዬ አስባለሁ። ሰው ባላንስ ያስፈልጋል። ይህንን ስንል እዚህ ጋር አሁን እና ክፋትን እየሰበካችሁ ነው ወይ የሚል ሰው ሊኖር ስለሚችል እኛ አሁን እዚህ ጋር እያልን ያለ ነው ምንድን ነው ሁሉም ነገር በልክ መሆን አለበት። በቃ መጀመሪያ ልክ ሰው ራሱ ትንፋሽ እያጠረው ሌላ ሰው ሊረዳ ቢሄድ ሁለቱም የመሞት እድላቸው ሰፊ ነው አይደለ? ስለዚህ አንዳንድ ሲቹዌሽኖች ላይ ግዴታ መጀመሪያ ማስኩን ለራሱ አጥልቆ እሱ ትንፋሽ አግኝቶ ነው ሰዎችን መርዳት የሚችለው። ለምሳሌ አሁን ኤግዛምፕል ብንሰጥ ብዙ ልጆች ይሰደዳሉ አይደለ? እንግዲህ በየሀገራቱ እየሄዱ ስራ ይሰራሉ። ያ በሚሆንበት ሰዓት ደግሞ እንደምታውቁት እንግዲህ ቤተሰብ ይጠብቃል። እነዚህ ሴቶች አሁን ራሱ ማህበረሰባችን ላይ የምናየው ትልቅ ችግር ሆኖ የመጣ ነገር ነው አይደለም እንዴ? ለምን እድሜ ልካቸውን ለቤተሰብ ነው የሚኖሩት እነዚህ ልጆች። ለራሳቸው ለነጌ እኔ እኮ በቃ ትዳር መመስረት አለብኝ፣ ሳይትል ማድረግ አለብኝ፣ የራሴን ስራ የራሴን ኑሮ አይሉ። ቤተሰቡን በሙሉ የሚያስተምሩት ቴክ ኬር የሚያደርጉት እነሱ ይሆናሉ ማለት ነው። ይሄ የሚመጣው ከየት ነው ብንል አንድም ከዚህ ከይሉኝታው ነው። ለምን ኖ ማለት አትፈልጊም። ለምን አንቺ ሳክሪፋይስ ባደረግሽ ቁጥር ነው የበለጠ የሚጨበጨብልሽ። ስለዚህ ያ ነገር ደግሞ ምን ያደርግሻል ማለት ነው? የበለጠ ለዛ ጭብጨባ እንድትተጊ ነው የሚያደርግሽ። ይሄ ነገር እንግዲህ ቢስተካከል ብለን እኛ አሁን እዚህ ጋር በስነስርዓት ከምናወራቸው አንዱ ማህበረሰቡ ላይ ከሚታዩ ነገሮች አንዱ የሆነ አጥር ያስፈልገዋል። ገባሽ አይደለ? በቃ ደግነቱም ቢሆን ለሰው መድረሱም ቢሆን እዚህ ጋር እኛ ኮምፕሊትሊ ትንፋሽ እያጣን አይደለም ያንን ነገር የምናደርገው እና ያንን እንደው በደንብ ብናስተውል እና ልጆቻችንንም አሁን በቃ ካላቸው ከሌላቸው ነገር አንስተው የሆነ ነገር ከሰው ጋር ሲያቀብሉ ሼር ሲያረጉ እንደተባለው ደግሞ እከሌ ጋር ሂድ። አሁን እንግዲህ ታውቂያለሽ አንዳንድ ልጅ ጊዜ ይፈጅበታል አይደለ? ሰላም እንኳን ለማለት እንግዶች ሲመጡ ማያውቀው ሰው ነው የመጣው። ያ ሰው እንግዲህ ብዙ አይቀርበው እንደ ሰው እንዴ ይሄ ነገር ማን ነው ይሄ ሰው ምንድን ነው ብለው አይተው ነው ልጆች ላይ ያለቀሰ ነው ግን ሲል እሱ እንዴ ሂድ እንጂ ሰላም በል እንጂ ግድ ነው ለምንድን ነው ሰላም ማትለው ምናምን ይሉና ፑሽ ያደርጋሉ። በዛ ሰዓት ላይ የምናስተላልፈው መልእክት ምንድን ነው? ኖ አንተ ሰላም ለማለት ሬዲ ሆን ካልሆንክ ኢምፖርታንት አይደለም ያንተ ፍላጎት። እዚህ ጋር ማስደሰት ያለብን ያኛውን ሰውዬ ነው የሚል መልእክት ነው ለልጁ የምንሰጠው። እንዲህ ነው አየሽ፣ በቃ ቀስ እያለ የሉንታን ልጅ እንደ ቀልድ የሚማረው ማለት ነው። ከዛ ነገ እሱ ሳይበላ ለዛ ለቀጣዩ ሰው ለማድረግ ከመንገዱ እየወጣ ብዙ መስዋዕትነትን ይከፍላል። ያ ሲሆን ደግሞ ምን አለ? ሪዘንትመንት አለ አይደለ? ይሄ ምንድን ነው የሚባለው? በቃ ውስጣችን ቁርሾ ነው የሚባለው። በቃ እንደዛ የሆነ ደስ የሆነ እንደዛ ነገር ደግሞ እናበጃለን። ለምን እናረጋለን? ቢኮዝ ደግሞ በቃ ያው የማህበረሰቡ የጣለብን ግዴታ ነው አይደለ? በቃ ማድረግ አለብሽ ትባያለሽ። አሁን ብዙ የአረብ ሀገር ልጆች ብናወራቸው እርግጠኛ ነኝ ስለዚህ ጉዳይ ብዙ ሊሉ ይችላሉ ብዬ አስባለሁ። ገብቶሻል አይደለ? ብዙዎቹ የተጎዱበት ስለሆነ እና አይ ቲንክ በእንደዚህ አይነት ንግግሮች ነው አይደለ ነገሮችን ማስተካከል
መለወጥ ማሻሻል የምንችለው እና እንደ ማህበረሰብ ልክ ነው ይሉኝታ በቃ ልናስተካክለው የሚገባ ልጆቻችንን ስናሳድግ ልብ ልንለው የሚገባ ጉዳይ ነው ብዬ አስባለሁ። እና ደግሞ ባልሹ ነገርም ላይ ደግሞ እንደዚሁ ልጆቻችን ያምኑናል አይደለ? እንግዲህ መቼም ከእግዚአብሔር ቀጥሎ ያለናቸው እኛ ነን አይደል? ለሁሉም ነገር ለመጠለያውም፣ ለምግቡም፣ ለሴፍቲውም፣ ለስሜታቸውንም እኛ አሁን ልክ አንቺ እንዳልሽው ጥሩ ነገር ሳያረጉ ቀርተው ጎበዝ ስንላቸው በዛ በማሽሟጠጡ ሁኔታ እነዚህ ልጆች አየሽ ያምኑናል። ስለዚህ ኢማጅን እነሱ ጎበዝ ተባልኩ ብሎ በሚሉበት ሰዓት በማሽሟጠጥ መልኩ መሆኑን ሲረዱት እንዴት ልባቸው እንደሚሰበር በሰው ላይ ያላቸውንም እኮ እምነት ነው የምናበላሽባቸው። ገብቶሻል? ትክክል ብቻም ሳይሆን በኋላ ላይ ኢቨን ትዳር ላይ ለምሳሌ ጥሩ አድርገሃል ስትዩ ያ ሰው የትኛው ጥሩ እንደሆነ አያውቅም። የሹፈቱ አሁን ላትግባቢ ትችያለሽ በዚህ መልኩ ማለት ነው። ቅራኔ መጣል አንቺ ከልብሽ ጎበዝ ያለሽ እሱ ደግሞ ያችን የሚያውቃት ከልጅነቱ ይዟት የመጣች ጎበዝ አለች እና የትኛዋ ጎበዝ እንደሆነች ስለማያውቅ ያ ሁሉ ሊጎዳው ይችላል አይደል? በትክክል ገብቶሻል አይደል? ይህንን ልብ ብንል ጥሩ ነው እላለሁ።